እናንተ እንናገራለን አንፈርድም። ጉድ 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 በል ጎንደራውን ነው ይኸውላችሁ የእኛ ጉዶች። በፊት ልጁ በጣም እርዳታ ሰሪ ነበረ። በፌስቡክን ያውቀዋለሁ። በጣም የተቸገሩ ሰዎችን ይረዱ ነበረ። አብዛኛው ታውቃላችሁ ከ100% 50% በሎች 50% እርዳታ ነው እንትናቸው ከቨራቸው ማለት ነው። እርዳታ ይሰራሉ። ከዛ በኋላ ልክ እርዳታቸውን በእርዳታው ሲታወቁ የራሳቸውን ቢዝነስ ይጀምራሉ። ህዝቤ ደግሞ ሲረዳ ስላየ መልካም ሰው ነው እሱ ደግ ነው ይልና እያመነ ብራቸውን ይደረጋሉ። አሁን እነዚህ 10 ሚሊዮን አሉ። ምን ሊሰሩ? ድርጅት ሊያቋቁሙ አንዷ 500,000 አንዷ 1 ሚሊዮን አንዷ 300 ምናምን ምን ጥርቅሴ ብለው ተሰባስበው አሁን እሱ ይገርማችኋል እንዴ የ10 ሚሊዮን ትላላችሁ እንዴ? የ150 ሚሊዮን ነው እንትኑ ድርጅቱ አለ። ግን ድርጅቱ መሬት ላይ አልተረገጠም፣ በእግሩ አልቆመም። እና እኔ የምላችሁ ከየት ነው ብሩን የምታገኙት? አንዷ ባለፈው ምን እርሻ ጀምራለሁ ብላ ልጆቹን ጠብ አድርጋ የእርሻ ብራቸውን እርሻው ከሰራለቻቸው። እኔ እኮ ኢንቨስትመንት እናርግ ምናምን ተደራጅተን ምናምን ያለው እናንተ እዛው ስትሄዱ ሀገራችሁ አትደራጁም እንዴ? ያኔ እንደው ለእናንተ አቫንስ አሉ እኮ ከስደት ነው የመጣ ነውና እንትን ይደረግልን ብላችሁ ተደራጅታችሁ አካል እዛው ወርዳችሁ ብትሰሩ ነው እንጂ በተወካይ ሳትሄዱ ሳታዩት ብዙ ዋጋ ያስከፍላችኋል። እና 10 ሚሊዮን ይገርማችኋል እንዴ? የ150 ሚሊዮን ድርጅት ነው ማቋቋመው አለ። እናሱ ዙጥ ብሎ በእርዳታ ሙድ ይሰራ። ብዙ ሰዎች በእርዳታ ስም ሰብስበው ማለት እውቅና አግኝተው ከዛ በኋላ የራሳቸውን ቢዝነስ ራን የሚያደርጉ የብዙ ልጆቹን ብር የበሉ ሰዎች አሉ። ማንም ዞር ብሎ ያያቸውም። እና ለምንድን ነው እናንተ እስከ መቼ ነው የምትበሉት? እኔ ያልገባኝ ነገር መቼ ነው የምትነቁት? ስም ከመቀየር ማይንዳችሁን አቀይሩም። ምን ጥርቅስ እንትን ነኝ ከምትሉ ጭንቅላታችሁን አፕዴት አርጉ፣ ብራችሁን ሴቭ አርጉ። እናንተ እንናገራለን አንፈርድም። ጉድ 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 በል ጎንደራውን ነው ይኸውላችሁ የእኛ ጉዶች። በፊት ልጁ በጣም እርዳታ ሰሪ ነበረ። በፌስቡክን ያውቀዋለሁ። በጣም የተቸገሩ ሰዎችን ይረዱ ነበረ። አብዛኛው ታውቃላችሁ ከ100% 50% በሎች 50% እርዳታ ነው እንትናቸው ከቨራቸው ማለት ነው። እርዳታ ይሰራሉ። ከዛ በኋላ ልክ እርዳታቸውን በእርዳታው ሲታወቁ የራሳቸውን ቢዝነስ ይጀምራሉ። ህዝቤ ደግሞ ሲረዳ ስላየ መልካም ሰው ነው እሱ ደግ ነው ይልና እያመነ ብራቸውን ይደረጋሉ። አሁን እነዚህ 10 ሚሊዮን አሉ። ምን ሊሰሩ? ድርጅት ሊያቋቁሙ አንዷ 500,000 አንዷ 1 ሚሊዮን አንዷ 300 ምናምን ምን ጥርቅሴ ብለው ተሰባስበው አሁን እሱ ይገርማችኋል እንዴ የ10 ሚሊዮን ትላላችሁ እንዴ? የ150 ሚሊዮን ነው እንትኑ ድርጅቱ አለ። ግን ድርጅቱ መሬት ላይ አልተረገጠም፣ በእግሩ አልቆመም። እና እኔ የምላችሁ ከየት ነው ብሩን የምታገኙት? አንዷ ባለፈው ምን እርሻ ጀምራለሁ ብላ ልጆቹን ጠብ አድርጋ የእርሻ ብራቸውን እርሻው ከሰራለቻቸው። እኔ እኮ ኢንቨስትመንት እናርግ ምናምን ተደራጅተን ምናምን ያለው እናንተ እዛው ስትሄዱ ሀገራችሁ አትደራጁም እንዴ? ያኔ እንደውም ለእናንተ አቫንስ አሉ እኮ ከስደት ነው የመጣ ነውና እንትን ይደረግልን ብላችሁ ተደራጅታችሁ አካል እዛው ወርዳችሁ ብትሰሩ ነው እንጂ በተወካይ ሳትሄዱ ሳታዩት ብዙ ዋጋ ያስከፍላችኋል። እና 10 ሚሊዮን ይገርማችኋል እንዴ? የ150 ሚሊዮን ድርጅት ነው ማቋቋመው አለ። እናሱ ዙጥ ብሎ በእርዳታ ሙድ ይሰራ። ብዙ ሰዎች በእርዳታ ስም ሰብስበው ማለት እውቅና አግኝተው ከዛ በኋላ የራሳቸውን ቢዝነስ ራን የሚያደርጉ የብዙ ልጆቹን ብር የበሉ ሰዎች አሉ። ማንም ዞር ብሎ ያያቸውም። እና ለምንድን ነው እናንተ እስከ መቼ ነው የምትበሉት? እኔ ያልገባኝ ነገር መቼ ነው የምትነቁት? ስም ከመቀየር ማይንዳችሁን አቀይሩም። ምን ጥርቅስ እንትን ነኝ ከምትሉ ጭንቅላታችሁን አፕዴት አርጉ፣ ብራችሁን ሴቭ አርጉ።
እናንተ እንናገራለን አንፈርድም። ጉድ 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 በል ጎንደራውን ነው ይኸውላችሁ የእኛ ጉዶች። በፊት ልጁ በጣም እርዳታ ሰሪ ነበረ። በፌስቡክን ያውቀዋለሁ። በጣም የተቸገሩ ሰዎችን ይረዱ ነበረ። አብዛኛው ታውቃላችሁ ከ100% 50% በሎች 50% እርዳታ ነው እንትናቸው ከቨራቸው ማለት ነው። እርዳታ ይሰራሉ። ከዛ በኋላም ልክ እርዳታቸውን በእርዳታው ሲታወቁ የራሳቸውን ቢዝነስ ይጀምራሉ። ህዝቤ ደግሞ ሲረዳ ስላየ መልካም ሰው ነው እሱ ደግ ነው ይልና እያመነ ብራቸውን ይደረጋሉ። አሁን እነዚህ 10 ሚሊዮን አሉ። ምን ሊሰሩ? ድርጅት ሊያቋቁሙ አንዷ 500,000 አንዷ 1 ሚሊዮን አንዷ 300 ምናምን ምን ጥርቅስ ብለው ተሰባስበው አሁን እሱ ይገርማቸዋል እንዴ የ10 ሚሊዮን ትላላችሁ እንዴ? የ150 ሚሊዮን ነው እንትኑ ድርጅቱ አለ። ግን ድርጅቱ መሬት ላይ አልተረገጠም፣ በእግሩ አልቆመም። እና እኔ የምላችሁ ከየት ነው ብሩን የምታገኙት? አንዷ ባለፈው ምን እርሻ ጀምራለሁ ብላ ልጆቹን ጥብ አድርጋ የእርሻ ብራቸውን እርሻው ከሰራለቻቸው። እኔ እኮ ኢንቨስትመንት እናርግ ምናምን ተደራጅተን ምናምን ያሉ እናንተ እዛው ስትሄዱ ሀገራችሁ አትደራጁም እንዴ? ያኔ እንደውም ለእናንተ አቫንስ አሉ እኮ ከስደት ነው የመጣ ነውና እንትን ይደረግልን ብላችሁ ተደራጅታችሁ አካል እዛው ወርዳችሁ ብትሰሩ ነው እንጂ በተወካይ ሳትሄዱ ሳታዩት ብዙ ዋጋ ያስከፍላችኋል። እና 10 ሚሊዮን ይገርማችኋል እንዴ? የ150 ሚሊዮን ድርጅት ነው ማቋቋመው አለ። እናሱ ዙጥ ብሎ በእርዳታ ሙድ ይሰራ። ብዙ ሰዎች በእርዳታ ስም ሰብስበው ማለት እውቅና አግኝተው ከዛ በኋላ የራሳቸውን ቢዝነስ ራን የሚያደርጉ የብዙ ልጆቹን ብር የበሉ ሰዎች አሉ። ማንም ዞር ብሎ ያያቸውም። እና ለምንድን ነው እናንተ እስከ መቼ ነው የምትበሉት? እኔ ያልገባኝ ነገር መቼ ነው የምትነቁት? ስም ከመቀየር ማይንዳችሁን አቀይሩም። ምን ጥርቅስ እንትን ነኝ ከምትሉ ጭንቅላታችሁን አፕዴት አርጉ። ብራችሁን ሴቭ አርጉ።